ድሮ አልቅሰናል፣ ተጨንቀናል፣ ብዙ ሆነናል። ብዙ እህቶች ተገናኝተናል። ብዙ እህቶች ማለት ነው። ብዙ እህቶች በቃ እንዲሁም በተዛዘን ላይክ እያደረጋችሁ ላይክ በተዛዘን መጠያየቅ ብዙ ፋሚሊ ማለት ነው። ይሄ ነው ወደ ሚዲያ የምንወጣው። እንዲህ እንደተገናኘንበት በተገናኘንበት በዚህ ሌላ ጨዋታችን እየተጫወትን እያወራችን አንዳንድ ነገር እንገባ ነው። ላይክ እያደረጋችሁ ፋሚሊ ላይክ እያደረጋችሁ እንግዲህ እስከ መጨረሻታችሁ አበረታችሁ። ዛሬ የመጣሁት የኔ ልዩ ቤተሰቦች የግሪስ ፋሚሊ ዛሬ የመጣሁት እናንተን በጣም ትልቅ ይቅርታ ልጠይቃችሁ ነው። የምጠይቃችሁም 3 ዓመት ሙሉ በሚመለከተኝም በማይመለከተኝም ብዙ ነገሮችን ላጠፋ እችላለሁ። ሰው ነኝ። ሰው ልጅ ያጠፋል፣ ፍጹም አይደለም። ግን ይቅርታ ትልቅነት ነውና በድያችሁ ከሆነ ባሉባልታ ነገር በማይመለከተኝ ገብቼ እናንተ ሰድባችሁ ከሆነ ሶሪ፣ ይቅርታ። ለምን ይቅርታ? ትልቅ ረፍት አለው። እኔ እናንተ በማትኖሩበት ቦታ እና በማይገባችሁ ቦታ ተናግሬያችሁ ከሆነ ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊዎች ሰላም ሰላም ብያለሁ። ክርስቲያን ወገኖቼም እንደዛው እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ ትልቅ ይቅርታ ይዤ ነው። የሰው ልጅ ማለት ነው እኔ ጥሩ ነኝ፣ እኔ ጥሩ ፍጹም ነኝ ብሎ ማሰብ ይሄ ሞኝነት ነው። ለእኔ ረፍት፣ ለህሊና ረፍት የሚሰጠኝ ይቅርታ ብያችሁ እናንተ ኮሜንት ላይ እሺ ፋፊ ያላጠፋሽም ያጠፋሁትን መሽ ይቅር ብለን እንሻል ብላችሁ እንድትጽፉልኝ ስለምፈልግ ነው። እና እኔ በጣም እኔ እንጃ የሰው ሊነንና ተበሳይተን የምናወራው ነገር ሊኖር ይችላል። በማይመለከተን በዩቲዩበር ነው መቼም ብዙዎቻችን የምንገናኘው እና በዛ ምክንያት ብዙ ላጠፋ እችላለሁ። አላቅም ላጠፋ እችላለሁ። እኔ አላጠፋ ማለት አልቻልም። አንዳንድ ጊዜ ወታችሁ እንደዚህ ስትናገሩ የምትናገሩትን አታውቁትም፣ ትመረቅናላችሁ። የሆነ የሚገፋፋችሁ ነገር ሊኖር ይችላል እና በዛ ምክንያት ሳት ብዬ ስማችሁን ጠርቼ ባልጠራም በእኔ የተቀየማችሁ ካላችሁ በእኔ በጣም ይቅርታ። ማለትም አንድ ሁለት ሰው ወደን 3 ዓመት ሙሉ ጀስት ላይ የምንገናኝ ሚዲያ ላይ እንደዚህ በኮሜንት የምንገናኝ በቪዲዮ የምንገናኝ በጣም ብዙዎች ግሪስ ፋሚሊ ያለን እና ለእናንተ ትልቅ ክብር አለኝ። የማይመለከተንን ሰው ተከትለን በሰው ህይወት እየገባን የወጣ ስድብ ከሴት ልጅ የማይገባ ስድብ የምንሰዳደብም አለን። ከራሴ ጀምሮ ይቅርታ ነው የምለው። በቃ በግሪስ ፋሚሊ ስምም ይቅርታ። እኛ ፍቅራቸው አብቦ ጥሩ ቦታ ደርሰው አብርሽና ሩታ ልናያቸው ነው እንጂ ፍላጎታችን ሰውን ለማባላት እና ሰውን ለማጣላት ቆርጠን የተነሳን ግሪስ ፋሚሊ 4 ነጥብ የለንም። የፍቅር ሰው ነን። ሁለቱንም በአንድ ነው የምንወዳቸው የምናደንቃቸው። ነገር ግን እነሱ በሚያመጡልን ቪዲዮ ብዙዎቻችን እንባላለን፣ ብዙዎቻችን እንሰዳደባለን፣ ብዙዎቻችን የወጣ ነገሮች እንነጋገራለን እና ይሄ ነገር ግን ወደኝ ነው የሚያመራው፣ ወደኛ ማንነት ነው ወደ እነሱ ማንነት ነው ብለን ፈትሸን እናውቃለን አናውቅም? እና እኔ በድያችሁ ከሆነ እውነት ትልቅ ይቅርታ ጠይቃለሁ። በእኔ የምትቀየሙ የምትናደዱ የምታግሞተምቱ ካላችሁ እኔ ይቅር ብያችኋለሁ፣ ይቅር በሉኝ። በዚች ደቂቃ ውስጥ ምን እንደምንሆን አናውቅም። በነገራችን ላይ ሰው ነን። ሰው ልጅ ያጠፋል፣ ይማራል። ማለት እነሱ በጣም ዶላር አስክሯቸው በሚያመጡት ቪዲዮ እኛ በጣም እንዘቃዘቃለን፣ እንሰዳደባለን። አንቺ እንደዚህ ነሽ፣ አንቺ ደስ ነሽ፣ የኔ ስራ የማያውቁ የአንቺ እንደዛ ሰርተሽ በጣም ይላሉ። በጣም እንቅልፍ እንዴት እንደሚወስዳቸው ይገርመኛል። እና እኔ አንድ ሰው ሰድቤ ከሆነ በእውነት ፋሚሊ ሌሊቱን ሙሉ ሰውነቴ ይቃጠላል። ቦክ ነው የሚለው እንዳለ ሰውነቴ። አልወድም ሰው ጋር መጣላት ማለት። ለዛ ነው ለቀቅ አድርጌ ተወት ማረጋቸው። አንድ ነገር የሆነ ነገር እንትን ካሉ ተወት አድርጌ ስሄድ እቻ አስመሳይ ይሉኛል። ይሄንን ማረገው ምክንያት የሚመሰላችሁ አንድ ነገር ሲጀመር በሰል ስትሉ ማለት ነው ወደ ራሳችሁ የምትመለሱበት ነገር ምን መሰላችሁ? እናንተ ውስጣችሁ ማስተዋል ከጀመረ ነገሮች መጋፈጥ አትፈልጉ። ስለዚህ በዛ ነገር
እኔ ነገሮች እንዲጨራር የሚሉበት ቦታ ላይ አልገኝም። ለሽ ነው የምለው ወደ ስራያ ማለት ነው። እዛ ላይ አሁን ብዙ ሰው አስመሳይ ይለኛል። እሰይ እንኳን አስመሰልኩ ብዬ በደስታ ነው የምቀበላቸው። ሂጅ መልስ አልሰጥም። ምን አገባኝ? ወይት ያቆኛል። እኔ ነኝ ሳ እኔ ማንነት የሚያውቀው ከፈጣሪና ከቤተሰቦች ውጭ ማንም የለም። ማንም ሰው አያውቀኝም። እኔ ምን አይነት እርገት እንዳለኝ፣ ምን አይነት ተፈጥሮ እንዳለኝ፣ ምን አይነት ሰው እንደሆንኩ ማንም የሚያውቀው ያሳደገኝ ወላጄና ያገባኝ ባሌ፣ ልጆቼ፣ ሌላ ማን ያውቀኛል? ጎረቤት ደግሞ ድሮ አጥር የለንም እና ጎረቤት የኛ ማንነት ቆንጥጠው ስላሳደጉን ጡታቸውን እየጠባን የምናድግ እናቶች አሉና በገጠር እንግዲህ ታውቃላችሁ። እነሱ የኔ ማንነት ያውቃሉ። እነሱ ቢዋሩ እነሱ ቢሰርቡኝ እኔ ማሳድጋችሁኝ እንዴት ምን አጥፍቼ ነው ብዬ ከራከራለሁኝ። ነገር ግን አንድ ተራ ሰው ዝም ብሎ መጥቶ ፋፊ እንደዚህ ናት ብሎ የሚተቸኝ ሰው ለእኔ ምንም ቦታ የለውም፣ ምንም አይመስለኝም። እና አንዳንድ ጊዜ ይቅርታ የምላችሁ ህሊና እረፍት እንዳገኝ ነው። እኔ በሰውን በውስጥ ገብቼም ስለሌላ ሰው ወሬ አላወራም። ለምን እኔ ነገ ምን እንደሚያጋጥመኝ አላውቅም። ልጆቼ ምን እንደሚያጋጥማቸው፣ ቤተሰቦቼ፣ ብዙ ነገር አለ። የሰው ልጅ ፍቅርን የሚሰብክ ሰው ፍቅርን አይቶ እኔ አብርሽና ሩታን ሳደንቃቸው በጣም ብዙ ስድብ አስተናግጃለሁ። እኔ ክርስቲያኖች ናቸው እኮ ፋፊ ለምንድን ነው የምትከተያቸው? አንቺ እኮ ሙስሊም ነሽ። በጣም ብዙ በሃይማኖት ለራሱ በጣም ተሰድቤያለሁኝ። እኔ ግን ፍቅር ያሸንፋል። እነሱ እንዳድጉ እንዲቀየሩ ወጣቶችን እያሳደጉ ስለሆነ ሴብ አድርጌ የወጣሁት ያንን ነው። ሌላ ነገር ምንም አግቼ አይደለም። አልሐምዱሊላህ ዩቱብ እየሰራሁ ልጠቀም እችላለሁ። ነገር ግን የእነሱን ክፋት የምፈልግ ሰው አይደለሁም። እነሱ አብረው ሁነው አግብተው ገና በ22 ዓመታቸው ወደ ፍቅር የገቡ ልጆች አግብተው ተደስተው የኔን ደረጃ እንዳገኙ ፈልጋለሁ። በእውነት ፋሚሊ የሰው ልጅ ሴብ ያደረጋችሁትን ሰው እንግዲህ ፍቅርና ስጦታ መውደድን ፈጣሪ ነው የሚሰጠው እንጂ እኛ አይደለንም የምናመጣውና እነዚህ ልጆች በአጋጣሚ ሆነ በቲክቶክ አይተናቸው ተከትለናቸዋል አይደለም። ለነሱ ክፋት የሚመኝ ሰው አለ ብዬ አላስብም። ነገር ግን በሚያመጡት ነገር እኛን እያባሉን እያጣሉን በስበሳችን እህትና እህቶችን እየተጣላን እኔ አሁን የድሮ ጓደኞች አሉ ብዬ አላስብም። ጠልተውኛል። በቃ አልፈልግሽም፣ እነሱ ጋር ካራቅሽ ከኛ ጋር በቃ አንቺ ተከርበሻል፣ አይምሮሽ ትክክል አይደለም ብለው እውነት አይወዱኝም። የድሮ ጓደኞቼ ትተውኛል። ከናብርሽ ከነሩት ታሰሙ ወጪ ብለው እኔነቴን ቢወዱ ምን ያደርጋል? የምውልበት ቦታ በቃ ሌላ ቦታ ነው፣ ስድብ ቦታ ነው፣ ትችት ቦታ ነው። እኔን በማያውቁኝ መልኩ ሲሰርቡኝ ነው የሚያዩት። ደግ አደረገሽ የምባልበት ብዙ ቪዲዮ አለ። ወላይ ፋሚሊ በጣም ብዙ ደግ አደረጉሽ የተባልኩ ኮሜንት ይጻፍልኛል፣ ሪከርድ ይደረግልኛል። የማይሆን ቦታ ቢጤሽን ታትመርጭ እዛ ተይ። መውደድ ቡዴጃቸው ለምንድን ነው የምታስቃብጭው? አንቺ እኮ በቃ እኔ እንጃ ቦታሽ አይደል። አረ በጣም ብዙ ነገር ተሰድቤያለሁ። እኔ ፍቅር ነው እንጂ ሴብ ያደረኩት ሌላ ነገር አይደለም። አታገናኙብኝ ብዬ እጣላለሁ። ይሄ ምንድነው? ፍቅር ያሸንፋል ነው የኔ ዓላማ እንጂ ሌላ ነገር ሴብ አድርጌ አይደለም። እና ብዙዎቻችን በእንደዚህም ሁኔታ እኔ ብቻ አይደለሁም፣ ብዙ ጓደኞች ክርስቲያን ወገኖች ለራሱ ከብዙ ክርስቲያን ጓደኞቻቸው ተጣልተዋል። ምንድን ነው የሚያስተምሯችሁ? በእኛ ሃይማኖት ይፈቀዳል እንዲህ እየተባሉ ከጓደኞቻቸው ተጣልተዋል። በእውነት ሀቂቃ ነው የምላችሁ። ክርስቲያን ወገኖች ከጓደኛ የላቸውም። በአብርሽና በሩታ ምክንያት ርቀዋቸዋል። በቃ ይሄ ምንድን ነው? ፍቅር ነው። እኛ ሴቭ ያደረግነው እንጂ እነሱ እንዲህ ይሄን አይነት ጨምላቃ ስራ ያመጡብናል ብለን አስበን አናውቅም። መጨረሻውን ማየትም ስለምንፈልግ ደግሞ አንደኛ አቋማችን አንድ አይነት ስለሆነ ግሪስ ፋሚሊ እስካሁን ድረስ አለን በዚህ አቋም ላይ ማለት ነው። ግን በጣም የሚገርም አቋም እንዳላቸው ግሪስ ፋሚሊዎች የተረዳሁበት ምክንያት እስካሁን ድረስ እያለቀሱ እየተናደዱ አለን፣ አልተለያየንም ማለት ነው። እውነት ፋሚሊ መውደድ ጥሩ በጣም ጥሩ ነው። መውደድ ከልብ ከበላይ መውደድ ደግሞ ይጎዳል። እኛ ተጎድተናል በእውነት በግሪስ ፋሚሊ። መውደድ ማላችሁ የሰው ፍቅር ይስጠን ነው የምትሉት። የሰው ፍቅር ሰጥቷቸዋል። ግን እኛን ግን አባልተውናል፣ አጣልተውናል፣ አሰዳድበውናል። ብዙ ነገሮችን አይተንበታል። የኔ ሰደባችሁኝ ይቅር ብያችኋለሁ። ምንም ችግር የለብኝም። ግን ቪዲዮን እያያችሁ ፈታ ዘና እንደምትሉ እኔ ወደፊት ነኝ። ወደኋላ ተሰብሬ አልቀረሁም።
በስድብ ቢሆን ዝም ይላል አልገኝም ነበረ። ግን ደስተኛ ነኝ። ላይክ እያደረጋችሁ የሚለው በጣም የምወዳቸው በጣም እናከብራችሁ። በሌላ ቪዲዮ እስከምንመጣ ሰላም ሆኑ። እንግዲህ ሩታ ሀብቴም ልጇ ጋር ብትመጣልን ከፋሚሊዋ ጋር ብትመጣልን በቃ እንጠብቃለን። እኛ ከባሏም ጋር መጣች። እኔ ሩታ ወዳጅ መቼም የምቀይር ሰው አይደለሁም። በጣም ነው የምወዳችሁ። በነገራችን ላይ ፋሚሊዎች አይላ ብዩ ብያለሁ። እስከ መጨረሻ ቪዲዮ አይቶ የተጠቀመ ይጠቀማል ማለት ነው። ያልተጠቀመም ያላዳመጠም እንግዲህ ምንም ማለት አልችልም። እኔ በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ይቅር ብያችኋለሁ። ኮሜንት